ጤና ይስጥልኝ ጋይስ። እንግዲህ ለሴቶች እናስባለን የምትሉ የሴት መብት መከበር አለበት፣ ሴት ልጅ መጠቃት የለባትም፣ ሴት ልጅ መበደል የለባትም የምትሉ ሰዎች በጠቅላላ ይህን ቪዲዮ እንድታዩት ጋብዛችኋለሁ። በጣም ኢምፖርታንት ነው። ሪሰርች አድርጌ ያገኘኋቸውን ኢንፎርሜሽኖች ላሳያችሁ ፈልጋለሁ ለሁላችሁም። ሁላችንም ደግሞ ከዚህ ተምረን እንደዚህ አይነት ነገር ብናረግ ዝም ብለን ከምንሰዳደብ በየቤቱ እየዞርን እንደዚህ አይነት ነገር ሪሰርች አድርገን ያለምንም ጥያቄ ሀቁን ፊት ለፊት በማውጣት መከራከሪያ እንዳይኖር አድርገን ተጠቂውም ቀን ወጦለት አጥቂውም ደግሞ መከራከር እንዳይችል ብናደርግ ጥሩ ይመስለኛል። እና እስኪ ያገኘኋቸውን ኢንፎርሜሽኖች ላሳያችሁ። ሼር፣ ፎሎ እና ሪፖስት ማድረግ እንዳረሱ ይህን ቪዲዮ እንጀምር። ከአንደኛው ቪዲዮ ሁሉ አፈራካ ወይ በእውነት ለምነግርህ ዋሴ እኮ ሰቅሎኛል እኮ ፎቶ ይለጥፎ አባቴ። ከዛ ልጁ ጣሊያን ደውሎ ሲያጣራ ብዙ መረጃ ደረሰው። አልለጥፍም በቃ ከዚህ በኋላ ፎቶ ብሎ ላሻለ። እኔ እሱ ሲናገር የሰማሁት ነገር ምንድን ነው? ገና ፖስት ከማድረጌ በጣም ብዙ ሰዎች የማታውቀው ሚስጥር አለ፣ እዚህ ነገር ውስጥ አትግባ ብለዋል እና ሀጂ ጋር የሆነ ነገር እንዳለ ተሰማኝ እና ለዛ ነው ለጥያቄ የመጣው ደጋግሞ። ኦኬ እንግዲህ እንደሰማችሁት እኔ ሀጂን ደግፌ አልነበረም ሳወራ የነበረው፣ ጥያቄ ለመጠየቅ ነበር የገባሁት። መጠየቅ ባለብኝ መንገድ ነው የጠየቅኩት። እንግዲህ እየተሳደባችሁ ምንም አይነት መልስ አታገኙም። ስድብ ምንም አይነት መልስ አያስገኝም እና መጠየቅ የፈለግኳቸውን ጥያቄዎች በራሴ ሲስተም ጠይቄያለሁ። ያው ደግፋል ምናምን ብላችሁ ጨዋችሁብኛል። ግን መጨረሻ ላይ እኔ እና እሱ የደረስንበት ስምምነት ምንድን ነው? እንግዲህ ታሪኩ ምንድን ነው? ሀጂ የቺኩ ጓደኛ ጀርመን ሀገር እየኖረች ባሏ ሲሞት ልጆቹ ንብረት መጠው ቼክ ሊያደርጉ ሲሉ የቺኩን አባት ልኮ እቃዎች ሰርቀው ለቺኩ አምጥተው እንዳስቀመጡ ለሊና ነች ቺኩ ስም። የቺኩ አባት ሄዶ ከፈረንጁ ሲሞት የፈረንጁ ንብረት አምጥተው እንዳስቀመጡ የሌባ ተቀባይ እንደሆኑ የሊና አባት የቺኩ አባት የሌባ ተቀባይ እንደሆኑ የሊና ጓደኛ ደግሞ ፈረንጁ ሲሞት ሌባ እንደሆነች የሰውየውን ንብረት ዘርፋ እንደመጣች እና ሊከሱት እንደማይችሉ ለምን አንድ ሰው የሰረኩት ንብረት ተሰረኩኝ ብሎ ፖሊስ ጋር ሊሄድ አይችልም። ስለዚህ ሊከሱት እንደማይችሉ እና የክስ ወረቀት ካመጡ ተከሰሱት እሱ በቃ ያን ጊዜ እንደፈለገ ጠይቀኝ ብሎኛል። ከተከሰሰ እሱ ለምን ሊከሱት እንደማይችሉ ተሰርቆ የመጣ ንብረት እንደሆነ ሌቦች እንደሆኑ እነሱም እኔም ሰርቄያቸዋለሁ ግን እነሱም ሌቦች ናቸው፣ ሰዓቱን ወስጄዋለሁ ብሎ አምኗል። ከዛ ውጭ ደግሞ ሰዓቱንም በስሜ አዙሬያለሁ ብሏል። አሁን እኔን ስለጠየቀኝ እንደዚህ ቼክ አድርግ ራስህ አይተና ብሎ ስላለኝ ያዘዘኝን እንግዲህ አድርጌያለሁ። ምንድን ያደረኩት መጠየቅ ያለብኝ ጥያቄዎች ጠየቅኩኝ፣ ኢንፎርሜሽን እየተሰበሰብኩኝ ከሰው ጋር ኮንታክት አደረኩኝ እና የደረስኩበት መደምደሚያ እንግዲህ እንደሚከተለው ነው። እንድታዩት ጋብዣችኋለሁ። ላይክ፣ ፎሎ፣ ሼር፣ ሪፖስት ማድረግ እንዳትረሱ። ኦኬ መጀመሪያ መናገር የምፈልገው መከሰሱን ከሰዋለች፣ ዶኪሜንቶች ደርሰውኛል። ግን ክስ ላይ ያለ ሲቹዌሽን ስለሆነ የሲሪያል ነምበሮች፣ የሰው ስሞች፣ የቦታ ሎኬሽኖች መናገር አልችልም። እኔንም ከሳሽንም ሊያስጠይቅ ስለሚችል ፕሮሴስ ላይ ያለ ነገር ስለሆነ ማለት። ስለዚህ በተቻለኝ አቅም የምችለውን ያክል ኢንፎርሜሽን እሰጣችኋለሁ። ከሳሽንም ከልጅቷም ተጠያቂ እንዳትሆን ማለት። ልዑል አንዴ እየቀረስኩኝ ነው እባክህ ፕሊዝ። ኦኬ እሺ። አሁን እዚህ ጋር ምን ይላል? ሮሌክስ ዋች ነው የተሰረቀው ከሌላ ንብረቶች ጋር አንድ ላይ ሮሌክስ ሰዓት ተሰርቋል። እንግዲህ ማወቅ ያለባችሁ ነገር ምንድን ነው? እሱ ያለው ምንድን ነው? ሮሌክሱን ብቻ ነው የወሰድኩት ነው ያለው። ስለዚህ ሮሌክሱ ላይ ነው ፎከስ የምናደርገው፣ ሮሌክስ ሰዓቱ ላይ ብቻ ነው ፎከስ የምናደርገው። እንግዲህ የፖሊስ የክሱ ወረቀት ላይ ምንድን ነው የሚለው እዚህ ጋር ሮሌክስ ሮሌክስ አንድ ሮሌክስ ሰዓት በ7/2/2022 እንደዚህ የሚባል ቦታ ላይ ዶኔት ተደርጎልኛል፣ ኤክስ ፓርትነሬ ሰጦኛል ነው የምትለው፣ እንደ ጊፍት ማለት ነው። በጊፍት መልክ ተሰጧታል። የሮሌክስ ሰዓቱ ደግሞ ማለት ነው አውቶማቲክ ሞዴል ዴይጀስት ሌዲ 31 ይላል። ሮዝ ጎልድ ነው፣ 750 ጎልድ ነው። ስቲል 10 ዳይመንድስ 10 ዳይመንዶች አሉት ውስጡ፣ ሲሪያል ነምበር ምናምን ማለት ነው። ስለዚህ የፖሊስ ኦፊሻል ሪፖርቱ ላይ ዴይጀስት ሌዲ 31 ሞዴል የሆነ ሰዓት ውስጡ ዳይመንድ ያለው እንደተወሰደባት ፖሊስ ጣቢያ ማስረጃው ላይ ጽፋለች፣ ክሷ ላይ ማለት። አሁን እኛ እዚህ ጋር ምንድን ማድረግ ያለብን? ዴይጀስት ሌዲ 31 የሚባል ሮሌክስ ሰዓት ምን አይነት ነው? አንድ
ልጅቷንስ ከሰዓቱ ጋር እናገኛታለን ወይ? ሪሲትስ አለ ወይ? የእሷ አለመስረቋን ነው አሁን እዚህ ጋር እያጣራን ያለ ነው። አለመስረቋን ለምን ሰርቃ አምጥታ ነው የወሰድኩት እኔ የወሰድኩባት ስላለ ማለት አለመስረቋን ነው አሁን እዚህ ጋር የምናጣራው ማለት የኛ ስራ። ስለዚህ ያን ለማድረግ ምንድነው ሌዲ 31 ዴጀስ ሌዲ 31 የሚለው ሰዓት ምን አይነት ነው የሚለውን እናያለን። እዛ እሱን ካየን በኋላ እንቀጥላለን ማለት ነው። አሁን ይሄ ነው። አሁን ከተላኩልኝ ቪዲዮዎች መሃል አንዱ ምንድነው የሰዓቱን ፎቶ ተነስቶ ቪዲዮ ተነስቶ ምናምን አይቻለሁ። እነዚህ ናቸው ቪዲዮዎች እንግዲህ የማሳያችሁ ቪዲዮዎች እነዚህ ናቸው። የሰዓቱ ቪዲዮ ሰዓቱ እዚህ ጋር እየተቀረጸ ነው። እጇ ይገባል ምናምን። ሪሲቶች አሉ። ሪሲቶቹን ማሳየት ስለማልችል የተገዛበትን ሪሲቶች አሉ። ሰዓቱ ይኸውና እንደምታዩት እንግዲህ ሰዓቱ ይኸውና። ኦኬ ኦኬ ኦኬ። እሺ አሁን ምንድነው የምናደርገው? ይህን ሰዓት የሰው እጅ ስለገባ እንደውም የፈረንጅ እጅ ነው የሚመስለው እጁ የሚገርማችሁና የሰው እጅ ስለገባ የእሷ ነው ማለት አይደለም። ማጣራት አለብን። ለማጣራት ምንድን ነው የምናደርገው ማለት የተላኩት ቪዲዮዎች ላይ በስነ ስርዓት ማየት አለብን ሁሉንም ነገር ማለት ነው። አንደኛ የምናየው 2022 ነው የተገዛው ይላል አይደል ዶክመንቱ ላይ። ሰዓቱ 2022 መሆኑን በምንድን ነው የምናውቀው የተገዛበት ስንል አንድ ፎቶ ተልኮልኛል። እሱን ፎቶ ሳይ ልጅቷ ፎቶ ላይ ያለችው ማስክ አድርጋለች። ያን ጊዜ የኮሮና ታይም ነበር፣ ማስክ ምናምን ይደረጋል። ልዑል ፕሊስ አንዴ ልጨርስ ነው። እሺ አይዞ። ማስክ አድርጋለች። ይቅርታ ልጄ ስላለ ነው። ኦኬ ማስክ አድርጋለች። ስለዚህ ማስኩ ስቶር ውስጥ ነው ያደረገችው። ስለዚህ የ2022 ነው ማለት ነው። ከዛ በተጨማሪ ደግሞ በእርግጠኝነት ለማረጋገጥ ቻትጂፒቲ ውስጥ ከትቼው ስጠይቅ ፎቶ የተነሳው ቪዲዮ የተቀረጸው ፌብሩዋሪ 7 2022 ነው ይላል። ስቶሩን ደግሞ ተመዝግቧል። የክሱ ወረቀት ላይ ስቶር ስለተመዘገበ ስቶሩ ደግሞ እንደነበረች ያ ስቶር እዛ ውስጥ እንደነበረች በምንድን ነው ማረጋገጫ የምንለው? እንግዲህ ምን አደረኩኝ? እዚህ ጋር የእሷ ፎቶ የተላከልኝ አለ። ከኋላ ያለውን የቤቱን አቀማመጥ አየው፣ መስኮቶቹን አየው፣ ግድግዳውን አየው፣ የሮሌክስ አርማ አየውና ማለት ነው ሰርች አደረኩት። ሰርች ሳደርገው እውነትም ያ ስቶር ነው፣ ክስ ወረቀቱ ላይ የተመዘገበበት ስቶር ነው። ከዛ የስቶሩን ደግሞ ጉግል አድርጌ ቼክ ሳደርገው የስቶሩን ደግሞ ስቶሩም እንደዚህ መስኮት አለው ምን አለው ምናምን። ስለዚህ 2022 ላይ ይቺ ልጅ እዛ ስቶር ውስጥ ነበረች ማለት ነው። አንድ ማረጋገጫ እዛ መሆኗን ማለት ሮሌክስ ስቶር ውስጥ ገብታ ቁጭ ብላ ነበር እዛ ማለት ነው። አንደኛ። ከዛ ሁለተኛ ምንድነው ቴንኪው የሚል ቪዲዮ አላት። ቴንኪው ማይ ላቭ የኔ ፍቅር አመሰግናለሁ ለጊፍቱ ምናምን እያለች አለ ቪዲዮ ቴንኪው ማይ ላቭ እያለች። ስለዚህ እሱን ደግሞ እናያለን። ቴንኪው ማይ ላቭ ቴንኪው ኦ ማይ ጋድ ሁለተኛ የምናረጋግጠው ዳንከ ምናምን ትላለች። ዳንከ በጀርመንኛ ቴንኪው ነው። ስለዚህ በጀርመንኛ ነው እያመሰገነች ያለችው። ስለዚህ ጀርመንኛ ትችላለች፣ ራሷ ነች ማለት ነው። በአንድ በኩል አሁን መልኳ ከሰዓቱ ጋር ፊቷን አላገኘንም፣ ግን ቴንኪው ይላል። ስለዚህ ስጦታ እየተቀበለች ነው። እዚህ ቪዲዮ ላይ የምታዩት ምንድነው? ጥፍር ቀለሟን ታዩታላችሁ። የጥፍር ቀለሙ ከለር የጥፍር ቀለሙ ከለሩን ታዩትና ከዛ የጥፍር ቀለሙ ከለር ጋር ማለት ነው በምን ታነጻጽሩታላችሁ? ሰዓቱ አጠገብ እጇን ዘርግታ ያለው አንድ ቪዲዮ አለ። እሱን ቪዲዮ ስክሪንሾት አደረኩኝና ሳስተያየው ቴንኪው እያለች ያለው ጥፍር ቀለምና ሰዓቱን አጠገብ ሆነ ያለው ጥፍር ቀለም ተመሳሳይ ነው። ጥፍር ቀለሙ ቼክ አደረኩኝ። ከዛ ቀለበቱን ቼክ አደረኩኝ። ቀለበቱም ደግሞ የኢንጌጅመንት ቀለበት ነው። ስለዚህ እዚህ ጋር ገርፍሬንድ ብቻ ሳትሆን ፊያንሴ ደረጃ ደርሷል ማለት ነው። ስለዚህ የማይገዛላት ምንም ምክንያት የለም ማለት ነው። አሁን ጥፍር ቀለሙንና ቀለበቱን ቼክ አድርገን ያንን ጥፍር ቀለምና ቀለበት ከፊቷ ጋር ማገናኘት አለብን። ያን ደግሞ ለማድረግ ተመልሼ ሄድኩኝ። አንደኛው ቪዲዮ ላይ የሆነ ቦታ ላይ ፖዝ አድርጌ ሳይው ጥፍር ቀለሙ ከለሩም የጥፍሩ አንድ አይነት ነው። ቦታውም ደግሞ የሮሌክስ ስቶር ነው 2022 ላይ። ስለዚህ ዊዳውት ዳውት ያለምንም ጥያቄ ይቺ ሴት 2022 ላይ እዛ ስቶር ውስጥ ነበረች። ጥፍር ቀለሟ ቀለበቷ ስቶር ውስጥ መሆኗ ከዛ ደግሞ ኦፊሻሊ በቪዲዮ ቴንኪዩ ማይ ላቭ እያለች እንደገዛላት የሚያስታውቅ የምስጋና ቪዲዮ ስትሰራ ይታያል። ስለዚህ ያለምንም ጥያቄ ይቺ ልጅ ቀለበቱ ጊፍት ነው የተገዛላት ማለት ነው። ሰዓቱ ጊፍት ነው የተገዛላት ማለት ነው። ስለዚህ እዚህ ጋር ዋሽቶናል ማለት ነው። ሰርቃ ነው ያመጣችው ሲል ትልቅ ውሸት እንደሆነ ያሳያል ማለት ነው። ይሄ ቪዲዮ ብቻ ማስረጃ ይሆናል። ይሄ ቪዲዮ ደግሞ ማስረጃ አይሆንም የምትል ደግሞ ከሆነ የፖሊስ የክስ ወረቀት አለ። እንግዲህ የዘረፍኩት ዕቃ ተዘርፍ ያለው ብለህ ፖሊስ ጋር ተመልክት። ስለዚህ ልጅቷ እውን ወስጃለሁ ሰዓቱን ብሏል። እሱ ሰዓቱን ወስጃለሁ ብሏል። ግን ሰርቃ ነው። የቺኬ አባት ነው ሄዶ ከጣሊያን ጀርመን ድረስ ሄዶ ተቀብሏት የመጣው የቺኬ አባት ነው። የሌባ ተባባሪ ነው የቺኬ አባት ብሎ ተናግሮ የልጅቷንም
የቺኩንም አባት ስም አጥፍቷል ማለት ነው። ለምን? ይኸው እዚህ ጋር አረጋግጠናል። ልጅቷ ሰርቀው እንዳልሆነ ማለት ነው። አባትየውም የሌባ ተባባሪ እንዳልሆኑ እዚህ ጋር ማረጋገጫ አለ። ከዛ ደግሞ የክስ ወረቀት አለ ማለት ነው። ስለዚህ ይሄ በጣም አሪፍ ማስረጃ ነው። ለምን ብትሉ ውሸት በተያዘ ቁጥር አንድ ሰው የሚዋሸው አንድ ነገር ለመደበቅ ነው ማለት ነው። ኦኬ አሁን ወደ ሌላኛው ልውል ፕሊዝ። አሁን ወደ ሌላኛው እንሄዳለን። ወደ ሌላኛው ስንሄድ እኔን ምን ብሎኛል በስነ ስርዓት ባይ ዘ ወይ ኩዊን ሊያ ቤት ነው ያወራነው። ኩዊን ሊያ ቤት ከፈልጋችሁ ኩዊን ሊያን ጠይቃችሁ አውርዳ ቪዲዮን ልትልክላችሁ ወይ ደግሞ ልፖስቶ ትችላለች። መጨረሻ ላይ ብዙ ጥያቄ ጠይቀዋለሁ። ከጠየቁት መሀል አንዱ ደግሞ ያወራልኝ ምንድነው ሮሌክስ ሰዓቱን በስሜ አዙር ያለው ብሎኛል። እንግዲህ ሮሌክስ ሰዓት በስም ይዞራል ወይ የሚለውን ቼክ እናደርጋለን። ራሱን ይሄ ዴት ጀስት 31 የሚለውን ሰዓት በስም ማዞር ይቻላል ወይ የሮሌክስ ሰዓት የሚለውን ጠይቀዋለሁ። እንትን ቀይሮ ያለው ስሜን ብሎኛል። ከዛ እሱን ደግሞ ሪሰርች አደረኩኝ ራሴ ማለት ነው። የዛ ውጤት ደግሞ የሚያሳየው ምንድነው yes you can change the registration owner's name on a 2022 ሮሌክስ just date lady 31 ይላል። መቀየር ይቻላል ሬጅስትሬሽን ቱ ግን ከ2022 ጀምሮ ነው። wait Rolex uses plastic NFC enabled cards that generally does not have a designated name field but the original sale is registered in their database ይላል። ስለዚህ የሮሌክስ ሰዓት መቀየር ከፈለክ ዳታቤዝ ውስጥ ነው እንጂ ሊቀየር የሚችለው ስሙ ማለት ነው። በስም ይቀየር ያለው ስላለኝ ማለት ስሙን በዳታቤዝ ላይክ እነሱ ዳታቤዝ ውስጥ ነው እንጂ መቀየር የሚቻለው በእጅ በምትይዘው ካርድ ስሙን መቀየር አቁመዋል። አሁን አንድ ሰው በዳታቤዙ ስሙን መቀየር ከፈለገ ምንድነው ማድረግ ያለበት ነው ጥያቄው። እሱን ለመቀየር ደግሞ to change the name in the Rolex system you must take the watch along with the original warranty card and proof of sale bill of sale to an official service center or an authorized retailer። ስለዚህ የሮሌክስ ዋና ቢሮአቸው ውስጥ ዋና ያዘጋጁት ድርጅት ውስጥ ሄደህ ያችን ካርድ ይዘህ ከዛ ደግሞ ከባለቤቱ ላይ በገዛበት ሪሲት አያይዘህ ነው ማስቀየር የምችለው። እንግዲህ ወገኖቼ ገጁ በህይወት የለም። ስለዚህ እንዴት ነው ሄዶ ሊያስቀይር የሚችለው? በፌክ ሪሲት የውሸት ሪሲት አሰርቶ ነው ብትሉኝ ሳቂ ነው የሚመጣው። ለምን ሮሌክስ የቢሊዮን ዶላር ካምፓኒ ነው። እንደዚህ አይነት ቀልድ ከነሱ ጋር መቀለድ አልችልም። ይሄ ዝም ብሎ ሱቅ አይደለም። ስለዚህ ትልቅ ድርጅት ስለሆነ ዝም ብሎ ማስቀየር እንደማይቻል የታወቀ ነው። ስለዚህ እዚህ ጋር ዋሽቶኛል ማለት ነው። አሁን እዚህ ጋር ምን ይዘናል? 3 ውሸት ይዘናል ማለት ነው። አንደኛው በጊፍት የሰጣትን አፍቅሮ ወዶ ፍቅሩን መግለጫ ብሎ ጊፍት የሰጣትን እህታችንን ሰርቃ ነው ብሎ ስሟን አጥፍቷል። ሁለተኛ የቺኩን አባት የሌባ ተባባሪ ሌባ ነው የሰረቀችውን ንብረት እሱ ነው ሲያመላልስ የነበረው ብሎ የቺኩን አባት ስማቸውን አጥፍቷል። የሰውየውን ስም አጥፍቷል። ምንም ያላደረጉትን ሰውዬ ስማቸውን አጥፍቷል ማህበረሰብ ውስጥ። የልጅቷንም እንግዲህ በፍቅር ጊዜ በነበረችበት ጊዜ አፍቃሪዋ የሚወዳት ሰው ፍቅሩ መግለጫ የገዛላትን ሰዓት ሰርቃ ነው ብሎ ስሟን አጥፍቷል ማለት ነው። ከዛ ደግሞ እኔንም በግሌ ዋሽቶኛል ስሙን አስቀይሬያለሁ የሮሌክሱ ብሎ ማለት ነው። ስለዚህ ለየትኛውም ፍርድ ቤት ቦታ እንደምታውቁት ፍርድ ቤት ውስጥ መስቀለኛ ምናምን የሚጠይቀው አንደኛው እስኪዋሽ ነው። ለምን አንድ ሰው ውሸት የሚዋሸው የሆነ ኢንፎርሜሽን ለመደበቅ ሲፈልግ ነው። ዴድ ካት ስትራቴጂ ነው። አሁንም የተጫወተው ዴድ ካት ስትራቴጂ ነው። መምታት አለመምታቱን እዛ ላይ ፎከስ እንዳይደረግ ያደረገው ነገር ምንድነው? ዘርፈው ነው እንደዚህ ነው ሰዓቱ እንደዚህ ነው ፈረንጅ ሞቶ ምናምን ነገር ብሎ ሌላ ታሪክ እንደፈጠረ ያሳያል ማለት ነው። እሷ ጋር ውሸት አልተገኘም። ስለዚህ እንግዲህ እኔ ዛሬ የሊና አባት ስማቸው በማይረባ ምክንያት ጠፍቷል እና ስማቸው ይታደስ ማለት ፈልጋለሁ። እህታችንም ደግሞ በፍቅሩ ጊዜ ባሏ የገዛላትን ነገር ዘርፋለች ብሎ ስሟን አጥፍቷል። እሱም ይታደስ ላለው ሊና ደግሞ ማለት ነው። በዚህ አያይዘን ከሄድን ሊናንም እንደተፈጠፋት ነው የምቆጥረው። ለምን ይሄን ሁሉ ከተዋሸ ማለት ነው የማይመታት ምንም ምክንያት የቺኩን አባት ሌባ ናቸው ማለት የሚችል ሰው አይመታም ማለት ዘበትና አለማመን የሚፈልግ ሰው ብቻ የሚለው ነገር ነው ብዬ ነው የማምነው። እሱን የምመክረው ምንድነው እቃውን መልሶ ንብረቶቹን የህግ አካሎች ጋር ሄዶ ክሱ እንዲቀንስለት ያደርግ ለራሱ ጥሩ ይመስለኛል በእኔ አመለካከት። ለምን በመደብደብም ተከሳል፣ በስርቆትም ተከሳል። ስለዚህ የጊዜ ጉዳይ ነው ይዟል። ለራስ አስበህ እንትን የምትል ይሻላል አለው። አሁንም የሴት ልጅ ጥቃት ይቁም። ሴት ልጅ በነፃነት በኮንፊደንስ እንድትንቀሳቀስ እንዳትናካ ሁላችንም እንፈልጋለን። ሪፖስት በማድረግ በተቻላችሁ አቅም ብዙ ሰው ጋር ይድረስ። የልጅቷም አባት ስማቸው ጠፍቷል፣ እሱም ይታደስ። ያችም ምስኪን እቃዋንም ተዘርፋ ሌባ ተብላለች፣ ስሟ ይታደስ ነው የምለው። ሌና ደግሞ በበኩሌ እንግዲህ ከተፈጠረው ነገር አይተሻል፣ ተምረሻል። ለወደፊት ህይወትሽ ምን አይነት ሰው ማስጠጋት እንዳለብሽ ህይወትሽ ውስጥ የተማርሽ ይመስለኛል። ለሴት እንቆማለን የምትሉ ለሴት እናስባለን፣ እህት፣ እናት፣ አክስት አለኝ የምትሉ ሰዎች በጠቅላላ ይህን ቪዲዮ ሪፖስትና ሼር በማድረግ ሁሉም ሰው ይህንን እንደ ባህል አድርጉት፣ እንደ እንትን አድርጉት ማለት ነው። እንደዚህ ሪሰርች እያደረገ እየመጣ
ባልጌዎቹን አፍ በማስያዝ ለህግ እንዲቀርቡ ማድረግ ይቻላል እንጂ መነካካቱ ጥሩ አይመስለኝና ሌሎችም ሴቶች ደግሞ ማለት ነው እባካችሁ ከነዚህን አይነት እህቶቻችሁ ተምራችሁ ጥንቃቄ በማድረግ ማንን ህይወታችሁ ውስጥ ማስገባት እንዳለባችሁ አስቡላለሁ። ቴንክ ዩ ጨፍ ፒያሳ መርካቶ ከአብነት ልደታ እስከ ላፍቶ ከተክልዬ አንድ ሰንጋ ተራ ከሜክሲኮ ጨርቆስ እስከ ቄራ ከካሳንቺስ ብንል 4 ኪሎ ፍቅርን የሚያውቅ መኖር ተቻችሎ ይለበሳል ጥለት ሽሮ ሜዳ 6 ኪሎ ለጥምቀት ጃልሜ